ሰማያት ይነግራ ስብሐተ እግዚአብሔር ወግብረ እደዊሁ ያይደአ ሰማያት። ሰማያት የእግዚአብሔርን ክብር ይናገራሉ። የሰማይ ጠፈር የእጁ ስራ፣ የሰማይም ጠፈር የእጁን ስራ ያወራል። ቀን ለቀን ነገርን ታወጣለች፣ ሌሊትም ለሌሊት እውነትን ትናገራለች። ነገር የለም መናገርም የለም፣ ድምፃቸውም አይሰማም። ድምፃቸው ወደ ምድር ሁሉ ቃላቸውም እስከ ዓለም ዳርቻ ወጣ። በእነርሱ ውስጥ የፀሐይን ድንኳን አደረገ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዓለም ላይ የምትኖሩ ኦርቶዶክሳውያን እግዚአብሔር ልጆች ሰላም እግዚአብሔር ይብዛላችሁ። ግንቦት 26 ከ12ቱ ሐዋርያት አንዱ የሆነው ቶማስ ዲዲሞስ ነው። ረፍቱን ቤተ ክርስቲያን ሰፋ አድርጋ ትናገረዋለች። ጥቅምት 9 የካቲት 2 ግንቦት 26 መጨረሻ ላይ እናየዋለን። በዚህ መልኩ የቅዱስ ቶማስ ብዙ የሚታወቅባቸው መታሰቢያ ዕለቶች አሉ። ስለዚህ ቶማስ የሚታወቅበት ገጸ ባህሪ 3 አይነት አሉት። አንደኛው ቶማስ ከሰዱቃውያን ትንሣኤ ዘጉባኤ የለም፣ አዎ ሞት የለም፣ ትንሣኤም የለም፣ በሀብታችን እንኖራለን፣ በሀብታችን እንጸድቃለን ብለው ከሚያምኑ ቤተሰቦች የመጣ ነው። አንዱ ይሄ ነው። ከሰዱቃውያን በሀብታችን፣ በንብረታችን፣ በጉልበታችን እንኖራለን፣ በሱም እንጸድቃለን ብለው ሞትም ትንሣኤም እንደሌለ አድርገው የሚያምኑ ቤተሰብ ከዚያ ይመጣ ነው። አንዱ ነው። ሁለተኛው ቶማስ በሕይወቱ ተጠራጣሪ ነው። ይህም በሁለት አይነት መልኩ እናየዋለን። አንደኛው ጌታችን መድኃኒታችን ኢየሱስ እንደተንሥአ እሙታን ከሙታን ተለይቶ ከተነሳ በኋላ በዝግ ቤት ለሐዋርያት መነሳቱን፣ ግንባሩን፣ ደረቱን፣ እግሮቹን፣ እጆቹን የተቸነከረውን፣ ጎኑን የተወጋውን አሳይቷቸው አሳምኗቸው ሀብተ መንፈስ ቅዱስን ሰጧቸው፣ ስልጣንን ሰጧቸው። ወደ ዓለም ሄዱ፣ በአብ በወልድ በመንፈስ ቅዱስን አጥምቁ ብሎ ሰጧቸው። ሲለይ እሱ መጣ፣ ከህንድ ማለት ነው። ሲመጣ ነቢያት ትንቢት እንደተናገሩ ሱባኤ እንደቆጠሩ እርሱም እንደነገረን በሦስተኛው ቀን እነሳለሁ ብሎ እንደነገረን ነቢያትም አስቀድመው ይነሳል ብለው እንደተናገሩት እነሆ ተነስቶ ያው የተወጋ ጎኑን፣ የተቸነከረ ግንባሩን፣ ደረቱን፣ እጆቹን፣ እግሮቹን፣ የተጎዳውን አጠቃላይ ሰውነቱን አሳየን፣ ስልጣንም ሰጠን ብለው ሲነግሩት እነሆ ቶማስ እንዲህ አለ። የተቸነከረውን ሰውነቱን፣ የተወጋ ጎኑን ካላየው አላምንም አለ። ጌታ መጣና አማኝ እንጂ ተጠራጣሪ አትሁን አለው። ጌታዬ አምላኬ አለ። አመንክ አለው። አምኛለሁ አለ። ብፁዓን ለኢይሬእዩ ያምኑኒ፣ አንተ ስላየህ አመንክ፣ ብፁዓንስ ሳያዩ የሚያምኑ ናቸው ብሎ አሳምኖታል። ሌላው እመቤታችን ወደ ሰማይ ባረገች ጊዜ ስታርግ አገኝቷት ልጅሽ ሲነሳ ያላየሁ እኔ አንቺም ስትነሽ ያላየሁ ቢል አይደለም ሐዋርያት ቀበሩኝ እንጂ ትንሣኤን ያየህ አንተ ብቻ ነህ ብላ የተከፈነችበትን ሰጣው ለሐዋርያት። ይሄ በመስቀል ላይ የምናደርገው ሽት ማለት ነው፣ መሐረም ማለት ነው። ሰጣው ለነ ቅዱስ ጴጥሮስ የእመቤታችን ጉዳይ እንዴት ሆነ ብሎ ቢጠይቅ ጌታ አምጦ ሰጠን፣ ቀበርን አሉና ነገሩት። ቅዱስ ጴጥሮስ ሲነግረው ሞት በጥር ነሐሴ መቃብር እንዴት ሊሆን ይችላል ብሎ የተጠራጠረ ሐዋርያ ነው ቶማስ። ይህን ሲናገር ቅዱስ ጴጥሮስ አንተ እኮ ድሮውንም ተጠራጣሪ ነህ ና ተመልከታልና መቆፈሪያና አካፋ ይዞ እየሮጠ ወደ ጌቴሴማኒ ወደ መቃብሯ ሄደና ሊያሳየው ሲል መቃብሩ አፉን ከፍቷል። ጴጥሮስ ደነገጠ፣ ሌሎችም ሐዋርያት ደነገጡ። ቶማስም እንዲህ አለ፣ አታምንኙም ብዬ ነው እንጂ እመቤታችንን መንገድ ላይ አገኘዋት። ወፈቀደ ይደቅም እምደመናሁ፣ ከእንደውም ደንግጬ ለመውደቅም ተፍገምግም የነበረ ልጅሽ ሲነሳ ያላየሁ እኔ፣ አንቺም ስትነሽ ያላየሁ እኔ ብዬ በጠይቃት እነሆ ሐዋርያት ተቀብለው ቀበሩኝ፣ ትንሣኤን ያየ ግን አንተ ነህ ብላ ይህንን የከፈናችሁበትን ቅዱስ ሥጋዋ የተከፈነበትን ይህ አይደለም
አዎ ይህን ሰጣቸው፣ ተካፈሉት ተብለናል አለና ሰጣቸው፣ ተካፈሉ። ቶማስ በዚህ ሁለተኛ ደረጃ ይታወቅ ነበረ። አንደኛው በጥርጥሩ ማነው የመጀመሪያው ከሰዱቃውያን ወገን መሆኑ፣ ሁለተኛው ተጠራጣሪና አማኝ። ሁለት አይነት መንታ ይላል፣ እንመጣበታለን። መንታ ልብ እንደሆነ ማለት ነው። ይጠራጠራል፣ ያምናል፣ ያምናል፣ ይጠራጠራል የሚለው ማለት። ሶስተኛውና የመጨረሻው ደግሞ የሚታወቅበት ሕንፃ አንጻለው እያለ ከነገስታት ብር እየተቀበለ ለድሆች ሲያበላ ሲያጠጣ የነበረ እና በዚያ ምክንያት ብዙ መከራን ያሳለፈ ሐዋርያ ነው። እንግዲህ የቅዱስ ቶማስ መታሰቢያ ዕለት ግንቦት 26 ቀን ስለሆነ እሱን እንመልከት። ሰማያት የእግዚአብሔርን ክብር ይናገራሉ። አዎ ሰማያት ይናገራሉ። ቶማስም መከራ የደረሰበት የእግዚአብሔርን ክብር እየተናገረ ነው። የሰማይ ጠፈር የእጁ ስራ፣ የሰማይም ጠፈር የእጁን ስራ ያወራል። የሰማይ ርቀቱ፣ የምድር ስፋቱ፣ የከዋክብት ድምቀት፣ የፀሐይ ብርሃን፣ የከዋክብት ብዛት የእግዚአብሔርን ስራ ያወራል። ቀን ለቀን ነገር ታወጣለች፣ ለሌሊት እውቀትን ትናገራለች። ሌሊትም ቀንም የሚፈራረቀው እግዚአብሔር ነው። ቀኑ 12 ሰዓት ይቆማል፣ ወደ ሌሊት አይሄድም። ሌሊቱም 12 ሰዓት ይቆማል፣ ወደ ቀን አይሄድም። ቀን ሌሊቱን አይገፋም፣ ሌሊቱን ቀኑን አይገፋም። የማን ስራ ነው? የእግዚአብሔር ስራ ነው። ነገር የለም፣ መናገርም የለም፣ ድምፃቸው አይሰማም። አልቦ ነገር አልቦ ነቢብ ዘይተሰማ ቃሎሙ ውስተ ኩሉ ምድር ወፃ ነገሮሙ። አዎ ነገር የለም፣ መናገር የለም፣ ድምፃቸው አይሰማም። ድምፃቸው ወደ ምድር ሁሉ ቃላቸውም እስከ ለዓለም ዳርቻ ወጣ። በእነርሱ ውስጥ የፀሐይን ድንኳን አደረገ። ይህን ነው የምንመለከተው። በእነሱ ውስጥ ምን አደረገ? የፀሐይን ድንኳን አደረገ። ማነው እሱ? እግዚአብሔር። ቶማስ ማለት ፀሐይ ማለት ነው። በአርማይክ ደግሞ መንታ ማለት ሲሆን በግሪክ ዲዲሞስ ይሉታል። እንግዲህ ስም አባት በራሱ ያወጣል፣ እናት በራሷ ታወጣለች፣ በሀገር ይወጣል፣ በሃይማኖት ይወጣል። ብዙ ስም አለ። በሃይማኖት የምናወጣለን ማለት ነውና መንታ ማለት ነው። ቶማስ ያው እንግዲህ ቅድም እንዳልነው ትንሣኤ ሙታን የለም ብለው ከሚያምኑ ሰዱቃውያን ወገን ሲሆን ትውልዱ ከነገደ አሴር ሲሆን ቁጥሩ ከ12ቱ ሐዋርያት ነው። ጌታችን ከትንሣኤው በኋላ እመ ኢርኢኩ እደዊሁ ሀበ ቀነውዎ ወእመ ኢወደይኩ አጽባይትየ ውስተ ቅንዋቲሁ ወእመ ኢአባይኩ እዴ ውስተ ገቦሁ እየአምን የዮሐንስ ወንጌል ምዕራፍ 20 ቁጥር 25 ላይ የችንካሩን ምልክት በእጆቼ ካላየው ጣቴንም በችንካሩ ምልክት ካላገባው እጄንም በጎኑ ካላስገባው አላምንም አለ። በኋላ ግን ጌታ አሳምኖት ስላየህ አመንክ፣ ብፁዓንስ ሳያዩ የሚያምኑ ናቸው ብሎ አሳምኖታል። ቅዱስ ቶማስ በዚህ ይታወቃል ማለት ነው። ሌላው ሁለተኛ አንዱ እንግዲህ ማመኑ ነው። በእግዚአብሔር ማመኑ ጥርጥሩን ማስወጣቱ ይሄ የቅዱስ ቶማስ ታሪክ ነው። በሌላ መልኩ ደግሞ የካቲት 2 ቀን የሚነገርለት ታሪክ አለ። ቅዱስ ቶማስ ለስብከት ከጌታ ታዞ በወጣ ጊዜ አንድ መልኩ ያማረ ወጣት ከመንገድ ወድቆ አየና ጌታዬ ለዚህ ነው ወዲህ ያመጣኝ ብሎ ቢጸልይ ያ መልከ መልካም ወጣት የነበረው ወደ አውሬነት ተቀየረና ካጠግቡ መጥቶ ከስራዬ ልታስወጣኝ፣ ከእድገቴ ልታዋርደኝ፣ ከክብሬ ልቀንስብኝ መጣህን ብሎ አናገረው ይላል። አንተ አዎ የማቴዎስ ወንጌል ምዕራፍ 8 የምናገኘው ነው። ጌታ ወደ ማዶ ተሻገረና አዎ በሐውልት መካከል ላይ ወጣቶቹን ይዞ የሚያሰቃዩ አጋንንትን አገኛቸው ይላል። አጋንንቱ ጌታን ባዩ ጊዜ አንተ የናዝሬቱ ኢየሱስ አዎ ውጡ ካልከን እንወጣለን፣ ኑሩ ካልከን እንኖራለን ብለው ሲሉት ውጡ ከሰዎች ደም ላይ ሲላቸው ወጡና ወደ ተራራ እሪያ ሄደው ሲሰብሩ 12 ዓመት ጎረምሶ እነዚያ ወጣቶች የተሸከሟቸው አጋንንት ደቂቃ እሪያ አሳማ መያዝ አልቻለም። ወደ ባህር እየዘለሉ ገቡና በዚያው ቀሩ ነው የሚለን እና ቶማስ ምን አለ? ውጡ አንተም ውጣ፣ ከዚህ ሰውዬ ላይ ውጣ፣ ከዚህ ወጣት ላይ ውጣ አለው። አዎ ምንድን ነው ችግርህ ብሎ ሲለው አንድ ጎልማሳ አለ እነሆ በሰንበት ቀን የራሱ ካልሆነች ወጣት ጋር ሲያድር አየሁት። በዚህን ጊዜ በመርዝ የነከስኩኝና ገደልኩት አለው ይላል። መርዙን አውጣ ከሰውነቱ ላይ አለውና ከሰውነቱ ላይ ሲያወጣ እነሆ አውሬው ሞተ፣ ወጣቱ ግን ተነሳ። አዎ በዚህም ምልክት የካቲት 2 ቀን ብዙዎች አምነው ወደ ክርስትና ተመልሰዋል ይላል። አዎ ለዚህ ነው በማርቆስ ወንጌል 16 19 ላይ
ላመኑ እነዚህ ምልክቶች ይከተሏቸዋል። ላመኑ ሙት ያነሳሉ አለ። አነሳ። ለምጻምን ያነጻሉ፣ አጋንንትን ያወጣሉ፣ አስወጣዋ። አምኗን አማኝ ነዋ። ቶማስ አማኝ ስለሆነ ሐዋርያ ስለሆነ አማኝ ስለሆነ ሙት ያነሳሉ፣ አጋንንትን ያወጣሉ። አዎ ይልቁንም እጃቸውን በድውያን ላይ ይጭናሉ፣ ይነሳሉ፣ ይድናሉ። ቶማስ እንዋለን ብዙ ድውያንን አድኗል። የሞተውን አነሳ። አዎ አጋንንትን አወጣ። ይሄ በማርቆስ ወንጌል ምዕራፍ 16 19 ላይ ለሐዋርያት የተሰጠ ጸጋ ነው። በሐዋርያት ሥራ ምዕራፍ 2 ቁጥር 12 ላይ ላመኑ አዎ እነዚህ ሁሉ ይደረጉላቸዋል ተብሏልና ስላመነ ነው። ስለዚህ የካቲት 2 ቀን በወጣቱ ላይ የነበረውን ጋኔን አስወጥቶ እንደገና ነው ወጣቱን ጋኔኑን ነክሶ የገደለውን ወጣት እንዲነሳና እግዚአብሔርን እንዲያገለግል በማድረጉ እነሆ ብዙዎች አምነው ወደ በረከት ገብተዋል፣ ወደ አምልኮተ እግዚአብሔር ገብተዋል። ከአምልኮተ ጣዖት ማለት ነው። ሌላኛው ሁለተኛው ታሪኩ ጎንዶፎር የሚባል ባለጸጋ ቤተመንግስት እንደ ሰሎሞን ቤተመንግስት አዎ የሚሰራ ሰው ይፈልግ ነበርና እኔ እሰራለሁ አለ። ትሰራለህ? እሰራለሁ። ከዚህ በኋላ ብር ሰጠው፣ ተቀበለ። ብር ሰጠው ተቀብሎ ሰራተኛ አዎ የሚሰራ ጉድጓድ የሚቆፍር ድንጋይ የሚፈልቅ እንጨት የሚቆርጥ አረግ የሚመዝ ሳር የሚያጭድ አልፈለገም። የተራቡ የተጠሙ የወደቁ የተሰደዱ ተስፋ የቆረጡ እነዚህን ሰበሰበና የተሰጠውን ብር ማብላት ጀመረ። መጨረሻ ላይ ግን እነሆ ቤት ሰርቶልኛል፣ እስኪ ቤት የለኝ ብሎ ሊተሳሰበው ሲመጣ ሜዳው የአህያ መራገጫ ሆኗል። ምንም ነገር የለም። የሚገርም ነው። የታለ ቤቱ አለው። ሰርቼልሃለሁ። ወዴት አለ አይታይም። ሰው የሚያዩና የሚመለከተው የሚያደንቀው አይደለም። አዎ ሐዳሳተ ሰማይ ሐዳሳተ ምድር፣ አዲስ ሰማይና አዲስ ምድር አለ። ወለነሳ ሀገርነ በሰማይ ሐዋርያት ሀገራችን በሰማይ ነው። የማቴዎስ ወንጌል ምዕራፍ 6 ዝግቡ ለክሙ መዝገበ ዘበሰማያት፣ በሰማይ ባለው ሰብስቡ። ሌባ የማይበላው ቆፍሮ የማያገኘው ምስጥ የማይበላው አዎ ሰው የማያፈርሰው ሰው በሩን ገንጥሎ የማይገባ አጥሩን ገንጥሎ የማይገባ አደገኛ አጥር የማያስፈልገው የውሻ አጥር የማያስፈልገው አዎ አለ። ሊሰማው አልቻለም። ይገርመው ነገር እጅና እግሩን አሳስሮ አዎ እነሆ መሬት ላይ አዎ ተኝቶ እንዲገረፍ አደረገው፣ አሰቃየው። አዎ ብዙ መከራ ነው ያደረሰበት። ይገርማል። አዎ በጣም ብዙ መከራ። አዎ አንተ እንዴት እሰራለሁ ብለህ አዎ ንጉሥ ነኝ ትልቅ ሰው ነኝ እንዴት አዎ ምንድን ነው የሚለው ወደ ህንደኬ ገብቶ ለመስበክ መንገድ ሲፈልግ እነሆ ቶማስ ከኢየሩሳሌም መምጣቱን ሲሰማ የግንበኝነት ሙያ እንዳለው ጠየቀው። ቶማስም አነ ነዳቂ አሐንጽ ምኵራባተ ወአጽርተ ወአነ ጸራቢ እጸር ዋፈርተ ወመናብርተ ይላል። እኔ ግንበኛ ነኝ፣ አዳራሽ እሰራለሁ፣ ሞፈር፣ ቀንበር፣ ወንበር አዘጋጃለሁ አለው። አያይዞም ባለመድኃኒት ነኝና በሽተኛውን ሁሉ አክማለሁ አለው። ነጋዴውም አበኒስም ተደስቶ ወደ ህንድ ወስዶ ከንጉሥ ጎንዶፈር ጋር አስተዋወቀው። ይህ ነው እንግዲህ ከኢየሩሳሌም ሲመጣ የኢየሩሳሌም ቤተ መቅደስ የኢየሩሳሌም ቤተ መንግስት አሁ በሶሎሞን ዘመን የተሰራው ትዝ አለውና ከዚያ ከመጣ ይህን ሁሉ ትሰራልኛለህ ወይ? ይህ ነው እንግዲህ እኔ ከኢየሩሳሌም መጣው ስትለኝ ድግር መጥረብ፣ ሞፈር መጥረብ፣ በር መስራት፣ ህንፃ መስራት እሰራለሁ ብለኸኝ ባለመድኃኒት ነኝና መድኃኒትም ደግሞ የታመሙትን አድናለሁ ፈውሳለሁ ብለኝ አታለልከኝ። አዎ አታለልከኝ አለው። ይልቁንም ለድንጋይ ለእብነ በረድ ለወርቅ ለብረትና እንጨት መግዣ አዎ እያልክ የወሰደውን ኩል የወሰድከውን ብር ሁሉ ወዴት አደረስከዋል? ለወርቁ መለጠፊያ፣ ለድንጋዩ ማስጠረቢያ፣ ለእንጨቱ ማስፈለጫ፣ ለጉድጓዱ ማማሻ፣ ለሚስማር መግዣ፣ ለክዳን መግዣ እያልክ የወሰድከው ያ ሁሉ የታለ አለና ጠየቀው ነው የሚለው። እሱ ግን ወእምዝ ተንሥአ ጋዶን። አዎ የሚገርመው ነገር በዚህን ጊዜ ተቆጥቶ እጁን እግሩን እንዲቆርጡት አዞ ወደ ወህኒ አስወረወረው። ያን ጊዜ የንጉሥ ወንድም ልዑል ጋዶን በድንገት ታሞ ሞተ ይላል። አዎ እጁን እግሩን አስቆርጦ ወደ ወህኒ ቤት ጣለው። ወንድሙ ሞተ። ሲሞት መላእክት ወደ መንግሥተ ሰማያት ወሰዱት። በጣም በሰው ሀሳብ የማይታሰብ ቤት አሳዩት። ህንፃ የታነጸ አስቀድሞ እንዳለው የታነጸ የማን ነው ብሎ ቢጠይቅ የወንድምህ የጎንዶፈር ቶማስ የሰራለት መልሶ እንዲነሳ አደረጉት። ተነሳና ለወንድሙ ነገረው።
በዚህን ጊዜ ተጸጽቶ ከወህኒው አወጣውና እስከ ቤተሰቡ አምኖ ተጠመቀ ይላል። ማን? ጎንዶፋር። በማን? በቶማስ። ቤት በነዳያን ላይ አዎ ዝራ እክለከ ውስተ ልበ ጻድቃን ይላል። እህልህን በጻድቃን ልብ፣ እህልህን በድሆቹ፣ እህልህን በተሰደዱት፣ እህልህን በታሰሩት ዝራ ይላል። አየው በነዚያ ላይ በተራቡትና በተጠሙት ላይ የዘራው ዘር በመንግስተ ሰማያት ትልቅ ሕንፃ ታንጾለት የሞተው ወንድሙ ተነስቶ መሰከረለት። ቶማስን ከታሰረበት አስመጥቶ ይልቁንም ተምሮ ተጠምቆ አገልጋይ እንዲሆን አደረገው። ሁለተኛው ሉኪዮስ የሚባል ነው። ይህ ሉኪዮስ የሚባልም እንደዚሁ ቤት እንዲሰራለት ፈለገ። እሱ አዞረና ለነዳያን ሰጠ። እሱ ደግሞ ምን አደረገ? እንደውም መጀመሪያ እጅና እግሩን አሰረ፣ ቆዳውን አስገፈፈ፣ በቆዳው ሙሉ አሸዋ አደረገ። ገበያ ለገበያ ይህን ያክል ተቀጣ ንጉሥ የምታታልል እያለ አዞረው። መጨረሻ ላይ አመጣና ከቤቱ ከበሩ ላይ ፊት ለፊት ማለት ነው አጋድሞ ቆዳውን ለብቻው ቁጭ አድርጎ እሱ ምን አደረገው ማለት ነው ሰውነቱ ላይ ጨው እንዲነሰነስበትና በጎች እንዲግጡት አደረገ ነው የሚለው። ሚስቱ በሰገነት ላይ ሆና በመስኮት ብቅ ብላ ብትመለከት ይህን ያደርገዋል። ደነገጠችና ወደ መሬት ወደቀች። ስትወድቅ እሱም ደነገጠ፣ ሁሉም ደነገጠ፣ ተከሰከሰች ማለት ነው። አዎ በዚህን ጊዜ ቶማስ ሰውነቱ ቢጋጥ፣ ቶማስ በጎሽ ቢልሱት፣ ቶማስ ቢቸነከር፣ ቶማስ ቢወጋ፣ አዎ ኃይለ እግዚአብሔር ነበርና በማርቆስ 16:19 ላይ ላመኑት በእሳት ላይ ቢጣሉ፣ በፈላ ውሃ ቢጣሉ፣ በሚስማር ቢቸነከሩ፣ በሰይፍ ቢቆረጡ፣ በሰንሰለት ቢገረፉ፣ እጅ እግራቸው ቢታሰር፣ የድንጋይ ናዳ ቢወርቅባቸው፣ የፈላ ውሃ ላይ ቢገቡ፣ ያው ይህ ሁሉ በእነሱ አዎ አይሰራም ተብሏልና፣ መርዝ ቢጠጡ፣ እባብ ጊንጥ ዘንዶና እባብ ቢነድፋቸው በእነሱ ላይ የሱ መርዝ ምን የለውም። አዎ ላመኑ እነዚህ ምልክት አዎ ይከተሏቸዋል ተብሎ ነበርና ቶማስ አሁንም አልሞተም። በዚህን ጊዜ ነው ቶማስ ጠቀሳቸው። ይህን ልብስ ውሰዱና በሞተችው ላይ አድርጓል። ወስደው ቆዳውን የሞተችው ሚስቱ ላይ ሲያደርጉ ብድግ አለች። አሁን እሷም የተነሳችው ንጉሱም ቤተሰቡም አመኑና ምን ሆኑ? ተጠመቁ። በማን? በእግዚአብሔር አመኑ ማለት ነው። ይህን ነው ማወቅ። ከዚህ በኋላ ቀንጦሪያ ገብቶ ሲያስተምር 7 ልጆች የሞቱበት ሽማግሌ ሲያለቅስ አይቶ ቆዳውን ሰጥቶ በልጆች መቃብር ላይ አኑረው አለው። ቢያኑረው ቀድመው ከሞቱት ጋር ተነሱ ይላል። 4-5 ታሪክ ያለው ሐዋርያ ነው። ታላቅ ሐዋርያ አሃዱ በመስቀል ተሰቅለ ቁልቁል ተዋህዱ በመጣይት ክሳዶ ከበርተ። ለዚህ ነው በበዓለ ጰራቅሊጦስ ከትንሣኤው በ50ኛው ቀን ከዕርገቱ በ10ኛው ቀን መንፈስ ቅዱስ ወረደላቸው ማለት አጽናኝ ማለት ነው። አጽናኝ መጽንዒ የሚያጸና ከዚህ መከራ የሚያጸና፣ መንጽሒ የሚያነጻ፣ ናዛዚ የሚያረጋጋ፣ መስተፍስሒ በመከራ አልፈህ እንድትደሰት የሚያደርግ ማለት ነው። ይህ 6 ጰራቅሊጦስ ማለት 6 ስጦታዎች በውስጡ ያሉበት ነው። አዎ መጽንዒ የሚያጸና፣ ከምስማር ከሰይፍ ከሰውነት ገላ ሲገፈፍ እግር ቢቆረጥ አንገት ቢቆረጥ የሚያጸና። ዮሐንስ ወንጌላዊ አንገቱ ተቆርጦ ከአንገቱ በላይ ያስተማረ። ቶማስ ሌላ ቶማስ አለ ከሊቃውንቱ መካከል እጁ ተቆርጦ እግሩ ተቆርጦ አፍንጫው ተቆርጦ ጆሮ ተቆርጦ 21 ዓመት ሙሉ ለጣዖት እየቆራረጡ ሳያጨሱት ወጥቶ እንደገና አርዮስን ያወገዘ ማለት ነው። ሐዋርያት እንደዚህ ናቸው ወዳጅ፣ እንደዚህ ናቸው። ከዚህ በኋላ በአቴና በመቄዶንያ ገብቶ አስተማረ። ጣዖት አምላኪዎች መኳንንቱም ይዘው አሰሩት። ከዚያም መኮንኑ ወደ ውጭ አውጥተው በጦር እንዲወጉት አዘዘና በጦር ተወግቶ በ72 ዓመት ገዳማ በሰማዕትነት ግንቦት 26 ቀን አረፈ። ሐዋርያው ቶማስ ቅዱስ ቶማስ የሚታሰብባቸው ዕለታት የሚከተሉት ናቸው። ጥቅምት 9 ቀን፣ ታኅሳስ 15 ቀን፣ 18 ቀን፣ የካቲት 2 ቀን፣ ግንቦት 26 ቀን፣ ሰኔ 21 ቀን በእነዚህ ዕለታት ይታሰባል ማለት ነው። ቅዱስ ቶማስ ከትንሣኤ በኋላ በጌታ የችንካር ምልክት ጣቱን እና እጁን አስገብቶ ማመኑ በኢየሩሳሌም፣ በህንደኬ፣ በማላባር፣ በቀንጦሪያ፣ በአቴና እና በመቄዶንያ ወንጌልን እያስተማረ ኤጲስቆጶሳትን፣ ካህናትን፣ ዲያቆናትን መሾሙ፣ ቆዳው መገፈፉ፣ ሙታንን ማንሳቱ፣ በመጨረሻም በመቄዶንያ ከተማ ጎኑን በጦር ተወግቶ በሰማዕትነት ማረፉ ይነገርለታል።
ጎኑን በጦር ተወግቶ ማረፉ ያመነው የጌታን ጎን በጦር መወጋቱ እንዳሱ አይቶ ነውና የመጨረሻ እረፍቱም ጎኑን በጦር ተወግቶ አረፈ። የቶማስ ሐዋርያ በረከቱ ረድኤቱ እንዳይለየን እግዚአብሔር አምላካችን መልካም ፈቃድ ይሆንልን። ገብረ መስቀል ሚዲያ ነው። ሰብስክራይብ፣ ላይክ፣ ሸር፣ ፎሎ አድርጉ። ሰላም እግዚአብሔር ከሁላችን ጋር ይሁን።